እሺ ሀባይብ እንደው ምን አይነት ዘመን ደረሰን? እኔ ሰው ባልሆንኩ በቃ ይህንን ባላየው ይሄ ጉድ ባልተደረገብኝ አንድ ወንድሙን እንደዚህ እጁንና ጆሮውን ቆራርጦ በህይወት ማስተረፍ ምን ይሉታል? ምን ይባላል? እኔ በቃ ዱንያ ላይ ይህን ያክል ስቃይ ወጣት ማየት በጣም ከባድ። በህይወቱ እያየው ነፍሱ እየተጨነቀች እጁንና ጆሮውን ቆራረጡት ወረኢሉ ላይ። አንድ ሰው እኮ በጥይት አንዴ በቃ ፊር ቢያደርገው ምን ችግር አለው? እንደው ስቅይት የሚያደርገው እሱም እኮ ሞት አይቀርም አይደል? እንደዛ የሚያደርገው ሱብሃንአላህ በጣም ከባድ ነው። እኔ አይቸው አዳሬም እና ውሎዬ ተብላሽቶብኛል። ወላሂ ነው የምራችሁ። ያላያችሁ አትዩት። እኔ ምንም ሪኮመንድ አደረጋችሁ እንዳታዩት እባካችሁ። እኔ ህሌናችሁ እንደው ቅንጭላታችሁ ላይ ቁስል ነው የሚሆነው፣ እንዳታዩት። ያያችሁም እንግዲህ ቅንጭላታችሁ ላይ ቁስል ነው የፈጠረው። ታማችኋል፣ ውሏችሁ ተብላሽቷል። እርግጠኛ ነኝ እኔ እንደዚህ አይነት መቼም እኔ በቃ ተፈጥሬ 23 ዓመቴ እስካሁን ምንም እንደዚህ አይነት ጭካኔ አይቼም አላውቅም። ግን ወረኢሉ ላይ ተደረገ አየነው እና ደግሞ ተያዘ። የሚገርመው ነገር እጅ ሰጠሁኝ ነው ያለው። እጅ ሰጠ የቆራረጠው ልጅ ማለት ነው። እና እስኪ የሚለውን ሰምተን እንመለስ። የቆራረጠው ሰውዬ ነው እና የሚለውን ሰምተን እንመለስ ማለት ነው። የምትለው ነገር ካለ እስቲ ነው የምለው ማለት ነው። ይህንን ማድረጋችን ብቻዬን አይደለም ያው እዚህ ብናገር ልጁን ስለሌለ ማለት ነው። አርጉ ተብለን አርገናል፣ ግን ማድረግ የለብንም ነበር። ግን ትእዛዝ ነው ታዝዤ አድርጌያለሁ። በቃ ፋኖ ላይ ነበር ከዛ በቃ ፋኖ ላይ ያለው ነገር አስጠልቶ አሁን መንጣት ጥሩ ነው፣ እሱ ማድረግ ጥሩ ነው። ግን ይሄ የራስህ ወገን የራስህ ወንድም እንደው ጥላት እንኳን ተዋግቶ የተማረከም እንደዛ ይደረግም አይደለም። ተውና ወንድም የራስህ ወንድም የት ነው ሀገር? አንተ ሸዋይታ የማን ይባላል? መሀል ሜዳ እዛ የነበሩ ጋር ነበር። እና እንደሰማችሁት ነው እንግዲህ ይሄ ልጅ ነው እና አድርግ ተብዬ አደረግኩኝ አለ። እኔ ምን ያክል ጭካኔ እንደሆነ በቃ እኔ በሰው ልጅ ሰው ሆኖ እንደዚህ ይደረጋል? እኔ ሰው መሆኔን ጠላሁት ብቻ ወላሂ ነው የምላችሁ። እኔ ፈጣሪ እናመስግነው የሚባለው ፈጣሪ ሩህሩህ ነው፣ አዛኝ ነው። ፈጣሪ እንደኛ አይደለም። ፈጣሪ እንደኛ ሴራ፣ እንደኛ ቆሻሻነት፣ እንደኛ እንደዚህ ጭካኔ ተሞላው ቢሆን የፈጣሪ ተአምር ሰማይና ምድር ይደባለቅ ነበረ። ግን ፈጣሪ እንደኛ አይደለም ወላሂ ነው የምላችሁ። አሁን ይሄ ሁሉ ጭካኔ እኔ የምሬ ነው፣ ቃላት ነው ያጠረኝ። ወላሂ ነው የምላችሁ። በአሁኑ ሰዓት እኔ መውለድም እንደው አያስፈልግም። እኔ በአሁኑ ዘመን ወንድ ልጅ እንደዚህ ከባድ ነው። ባለፈው እንደዚህ ጡቷ ተቆረጠ ተብሎ አሁን እንደዚህ በቀል ሊሆን ነው። እኔ እንጃ ብቻ ሁላችንም አላህ ልቦና ይስጣል። ከዚህ ጭቅጭቅ፣ ከዚህ ንትርክ፣ ከዚህ ጦርነት፣ ከዚህ ሁሉ ነገር አላህ ነጃ ይበለን፣ አላህ ያውጣን ከነዛ አይነት ነገር። ወላሂ ነው የምላችሁ ትልቅ ዱዓ ያስፈልገዋል ይሄ ነገር። ትልቅ የተባለ እንደው ሁሉ ነገር እንደውም ማለት ነው ሁሉ ነገር ትተን 2 ወርና እስከ 3 ወር እንደው 1 ዓመት ያክል እንደው ሰላም ብንሰብክ በቃኛ ዩቲዩብ ቻናል ቲክቶክ ምናምን እንደው ሁሉ ነገር ይሄንን ተምናቆሽሽው ሰላም እያልን ብናለቅስ ጥሩ ነው ባይኔ። እኔ ይሄን አይቼ በቃ እኛ ሰው እንደዚህ ነው እንዳልኩት በቃ እንደ ሰውነት እንደዚህ ባዳ ነው። ኢላሂ ጌታዬ ግን በቃ ያ ሁሉ ሲያረጉት ምንም አላለም ልጁ። ምክንያቱም ጆሮውን ቆረጡት በካራ እጁንም በምሳር ቆራረጡት። ግን ያ ሁሉ ሲያረጉ ምንም ማድረግ አይችልም። በቁጥጥር ስር ነው ያሉት እና በጣም ከባድ ነው። እና እንግዲህ አላህ ይፍረድ። ምንም ማድረግ አይቻልም። እኛ ምንም ልንል አንችልም። ብቻ ይሄን ልጅ ፈጣሪ ይፍረደው።
ነው የሚባለው። እና ሀበይብ ከባድ ነው በአሁኑ ሰዓት ልነግራችሁ በማልችለው ቃላት ነው ወላሂ። እኔ በጣም ህሊናዬ ተኩሷል እስካሁን ድረስ ራሴን እያመመኝ ነው ወላሂ፣ ራስ ምታት ነው የሆነብኝ። እና እንግዲህ ሁላችሁም ላይክ ሼር እያደረጋችሁ ይሄንን ብዙ ሰው እንዳይ አድርጉት። ምክንያቱም ይሄ ልጅ በጣም በፋኖ ስም ነው እንግዲህ በመከላከያ የሚሆን ፋኖ ይሆን ምን ይሆን በቃ እኛ እናቅም። ዙሩ እኛ ወንድማችን እንደዚህ ተጎዳ ነው እያልን ያለ ነው። ለምን ሁላችንም እንደዚህ እንጨካከናለን? እኛ ፈጣሪያችን ነው ላይ ትንስ አሰንብተን ትንስ ለቤተሰቦቻችን እንቁምላቸው ምናምን እያልን እናለቅሳለን። ግን እኛ ራስ በራሳችን እናለቅሳለን፣ እንገዳደላለን። ምን አይነት ዘመን ነው ይሄ? እኔ ወላሂ 2017 በመንጣሙ 2018 ደግሞ እንደዚህ ጭምልቅ ብሎ መጣብን። ሱብሃንአላህ አላህ ነጃ ይብለን። ወላሂ ከነዚህ አይነት ነገር አላህ ይጠብቀን። እኛ አሁን ወላሂ በፍርሃት ነው ያለነው ሁላችንም። አሁን ይሄን ጭራሽ ስናይ በጣም ከባድ ነው። ሁላችን ብቻ ቀናችን እየጠበቅን ነው። ግን ምክንያቱም እኛ ፈጣሪያችን ይገለናል ብለን ስንጠብቅ ደግሞ እንደዚህ የሰው ገዳይ ተመጣ እኛ እንግዲህ ምን እናደርጋለን? የሚያስቆማቸውም ተለለ እኛ እንግዲህ ምን እንበልሽ? እና ሀባይብ ብቻ ከባድ ነው። ሁላችሁም እንግዲህ መዳም ቅሞችም እዚሁም ሀገራችሁም ያላችሁ ራሳችሁን እየጠበቃችሁ ወጣቶችም ራሳችንን እየጠበቅን እንኑር ለማለት ነው። እንግዲህ ይህን ቪዲዮ ሼር እያደረጋችሁ አበርታቱን። ቀጣይ ቪዲዮ ደግሞ እስከምንገናኝ ድረስ መልካም ጊዜ ይሆንላችሁ። እናንተም እንግዲህ አላህ ወደ ሀገራችሁ የምትበቁበት ያብቃችሁ። ምክንያቱም እንግዲህ ሀገር ሰላም አይደለም። ሀገር ሁሉ ነገር ተብሎ ሰው ሀገር የሚኖርበት አይደለም። እንግዲህ ኢንሻአላህ አንድ ቀን ሰላም እንሆናለን፣ አንድ ቀን እፎይ እንላለን ሁላችንም ማለት ነው ኢንሻአላህ። ይሄን ትልቅ ዱዓ እናረግበታለን። ዱዓ እናንተም አድርጉልን፣ በዱዓችሁ አትርሱን ማለት ነው። እና እናመሰግናለን። ቀጣይ ቪዲዮ ውስጥ የምንገናኝ ድረስ መልካም ጊዜ መልካም ቆይታ። እናንተም መልካም ጊዜ ይሁንላችሁ፣ መልካም ስራ ይሁንላችሁ። እንግዲህ ወደ ሀገራችሁ መግባት ያሰባችሁ አትፍሩ፣ አይዟችሁ። ሁሉም እንደፈጠረው ነው የሚሆነው። በዚህ እንጠፋለን ካል እንጠፋለን። እንግዲህ ምንም ማድረግ አንችልም። ሰላም ሁኑልኝ።